ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን፣ በዛሬው ቪዲዮ ስለ ከምጥ በፊት የእንሽርት ውሃ መፍሰስ ወይንም ፕሪማቹር ራፕቸር ኦፍ ሜምብሬን እናያለን። ለመከታተል አብራችሁን ቆዩ። ብዙውን ጊዜ የእንሽርት ውሃ የሚፈሰው ከምጥ በኋላ ሲሆን ከ8 እስከ 10% በሚሆኑ እርግዝናዎች ላይ ግን ከምጥ በፊት ሊፈስ ይችላል። ከነዚህም መካከል 1/3 የሚሆኑት ደግሞ ከ37 ሳምንት በፊት ሊፈስ ይችላል። ይህንንም ፕሮም ወይንም ፕሪማቹር ራፕቸር ኦፍ ሜምብሬን እንለዋለን። ከዚህ ጋርም ተያይዞ በእናትየዋ ላይ እና በጽንሱ ላይ የተለያዩ ችግሮችን ልናይ እንችላለን። ከምጥ በፊት የእንሽርት ውሃ መፍሰስን የሚያስከትሉ አጋላጭ ሁኔታዎች መካከል የሚከተሉት ይጠቀሳሉ። የመጀመሪያው ከዚህ በፊት ቀድሞ በነበረው እርግዝና ላይ ተመሳሳይ ችግር ከነበረ፣ ሁለተኛው እናትየዋ ቀኗ ሳይደርስ ወልዳ ከነበረ፣ ሌላኛው የሽንት ቱቦ ኢንፌክሽን እና የማህፀን ኢንፌክሽን፣ በእርግዝና ጊዜ ደም መፍሰስ ከነበረ ወይንም አንቲፓርተም ሄሞሬጅ የምንለው፣ ሲጋራ ማጨስ፣ የእንሽርት ውሃው ብዙ ከነበረ ወይም ፖሊሃይድራሚኖስ የምንለው፣ እርግዝናው መንታ እርግዝና ከሆነ፣ ጽንሱ ክብደቱ ከመጠን በላይ ከሆነ ወይንም እናትየዋ በቂ ምግብ የማትመገብና ክብደቱ ከመጠን በታች ከሆነ እና የእንሽርት ውሃ የሚይዘውን ከረጢት የሚያሳስቡ በሽታዎች ካሉ ከምጥ በፊት የእንሽርት ውሃ መፍሰስ ሊኖር ይችላል። አንዲት ነፍሰ ጡር ሴት የእንሽርት ውሃ በተለያየ መልኩ ሊፈሳት ይችላል። አንዳንድ ሴቶች ላይ ሿ ብሎ የሚፈስ ሲሆን ብዙውን ጊዜ ግን የእርጥበት ስሜት ወይንም ቀስ በቀስ ሊፈስ ይችላል። ይህ ማለት ግን እርጥበት የሚሰማቸው ሁሉ ሴቶች ላይ ፕሮም አለ ማለት አይደለም። ከእንሽርት ውሃ ውጭ እርጥበት የሚፈጥሩ የብልት ፈሳሽ ወይንም የሽንት አለመቆጣጠር ችግር ተመሳሳይ ምልክት ሊያሳዩ ይችላሉ። ከፕሮም ጋር ተያይዞ የሚፈጠር ኢንፌክሽን ከሌለ በስተቀር ፈሳሹ ሽታ የሌለውና ነጭ ወይንም ትንሽ ቢጫ ከለር ያለው ንጹህ ፈሳሽ ነው። የፈሳሹ ቀለም ወይም ሽታ ከተቀየረ ግን ኢንፌክሽን ሊሆን ስለሚችል አስቸኳይ ሕክምና እርዳታ ያስፈልጎታል። ከዚህ በተጨማሪ የእንሽርት ውሃ ኢንፌክሽን ሲኖር የእናትየዋና የጽንሱ ልብ በፍጥነት ሊመታና ትኩሳት ሊኖር ይችላል። የእንሽርት ውሃ ሲፈስ ምጥ ሊጀምር ይችላል። ምጥ የጀመረው ከ37 ሳምንት በፊት ከሆነ የሚወለደው ልጅ ላይ የተለያዩ ችግሮችን ልናይ እንችላለን። ከነዚህም ሙቀቱን መቆጣጠር አለመቻል፣ የደም የስኳር መጠኑ መቀነስ፣ ያተነፋፈስ ችግር፣ ጭንቅላቱ ላይ ደም መፍሰስና የአንጀት ቁስለት ሊያጋጥመው ይችላል። ከዚህ በተጨማሪ እናትየዋ ላይ የእንሽርት ውሃ የፈሰሰው ከ37 ሳምንት በፊት ከሆነ ከ2 እስከ 5 በመቶ የሚሆኑ ሴቶች ላይ የእንግዴ ልጅ ከግድግዳው ሊለያይ ይችላል። በዚህ ጊዜም እናትየዋ ከፍተኛ የደም መፍሰስ ያጋጥማታል። ወደ ጤና ተቋም ሲሄዱ ሐኪሙ የሚከተሉትን ጥያቄዎች ይጠይቆታል። የፈሰሰው ፈሳሽ መቼ እንደጀመረ፣ የፈሳሹ ቀለምና ሽታ፣ ደም የቀላቀለ መሆኑን፣ እንደ ትኩሳት፣ ብርድ ማለት ያሉ ምልክቶች መኖራቸውን ይጠይቆታል። በመቀጠልም ሐኪሙ የስፔኩለም ምርመራ ያደርጉሎታል። ይህ ምርመራ ስፔኩለም የተባለ መሳሪያ ወደ ማህፀኑ በማስገባት የሚወጣው ፈሳሽ ከማህፀን በር መሆኑን አለመሆኑን ይፈትሻል። ከዚህ ምርመራ በተጨማሪ ሐኪሙ የአልትራሳውንድ ምርመራ ያደርጉሎታል። ይህም የጽንሱ ጤንነትና የእንሽርት ውሃ መጠኑን ለማወቅ ይረዳዋል። ከዚህ በተጨማሪ ናይትራዚን ፔፐር ምርመራ የሚባል ምርመራ ያደርጉሎት ይችላል። ይህም ቤዛማ የሆነ የእንሽርት ውሃ ከናይትራዚን ፔፐር ጋር ሲገናኝ ሰማያዊ ይሆናል። ከነዚህም በተጨማሪ ፈርንና አሚኖሹር የተባሉ የተለያዩ ምርመራዎችን ሊደረጉሎት ይችላል። ከፕሮም ጋር ተያይዘው የሚመጡ ብዙ ችግሮች አሉ። ይህም በእናትየዋና በልጁ ላይ ከሚያስከትላቸው የጤና ችግሮች መካከል የሚከተሉ ይጠቀሳሉ። የመጀመሪያው ጽንሱ ያለ ጊዜው ሊወለድ ይችላል። ልጁ ያለ ጊዜው ሲወለድ ደግሞ ቀደም ሲል ያየናቸው ችግሮች ያጋጥሙታል። ሁለተኛው የእንሽርት ውሃ ሲፈስ የትብት ገመዱ ቀድሞ ሊወጣ ይችላል። ይህም በጽንሱ ላይ መታፈንና መሞት ሊያስከትል ይችላል። በሌላ በኩል የእንሽርት ውሃው ኢንፌክሽን ሊያጋጥመው ይችላል። ይህም በእናትየዋና በጽንሱ ላይ የልብ ምት መጨመር፣ ትኩሳትና ቶሎ ምጥ እንዲጀምር ያደርጋል። ከዚህም በተጨማሪ የእንሽርት ውሃ ወይም ኦሊጎሃይድራሚኖስ የምንለው ይከሰታል። እንዲሁም ጽንሱ ላይ የሳንባ ለማደግ ያስከትላል። ከምጥ በፊት የእንሽርት ውሃ የፈሰሰባቸው ሴቶች እስኪወልዱ ድረስ ሆስፒታል እንዲቆዩ ይደረጋል። ብዙ ጊዜ የእንሽርት ውሃ ከፈሰሰ በኋላ እንደ እርግዝና ቢለያይም በአንድ ሳምንት ውስጥ ምጥ ይጀምራል። በአጠቃላይ ስናየው የፕሮም ሕክምና 3 ነገሮችን ያጠቃልላል። የመጀመሪያው የጽንሱን አጠቃላይ እድገት መደገፍ ነው፣ በተለይ የሳንባ እድገቱ። ሁለተኛ ኢንፌክሽን እንዳይፈጠር መከላከል። ሶስተኛ ምጥ የሚመጣበትን ሰዓት መጠበቅ ወይንም ሐኪሙ መች መውለድ እንዳለቦት መወሰን ነው። ለምሳሌ እርግዝናው ከ34 ሳምንት በታች ከሆነ የጽንሱን የሳንባ እድገት የሚደግፉ መድኃኒቶች እናትየዋ እስክትወልድ ድረስ በመርፌ መልኩ ይሰጣታል። ነገር ግን የእንሽርት ውሃ ኢንፌክሽን ካለ የሳንባ እድገት የሚደግፈው መድኃኒት ከተሰጣት በኋላ ወዲያው እንድትወልድ ይደረጋል። ስለዚህ እነዚህ 3 ነገሮች ግምት ውስጥ በማስገባት ሐኪሙ የእርስዎን ሕክምና ይወስናል። በዚህ ዙሪያ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። የማህፀንና ጽንስ ስፔሻሊስት ሐኪሞችን ለማማከር የዊኬርን አፕሊኬሽን ከፕሌይ ስቶር በማውረድ ማማከር ይችላሉ። ቸር ሰንብቱ።